ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ብፁዕ አቡነ አብርሃም ታሪካችንን ጠብቀን ለትውልድ ማስተላለፍና ለዓለም ሁሉ ማስተዋወቅ ይገባል ሲሉ አሳሰቡ። የእርሰ ገዳማት ወአድባራት ጣና ቂርቆስ ገዳም የአባቶችና የእናቶች አንድነት ገዳም የ3000 ዓመት ታሪክ የሚዳስስ አውደ ርዕይ መክፈቻ መርሃ ግብር ተካሂዷል። በመክፈቻ መርሃ ግብሩ ብፁዕ አቡነ አብርሃምን ጨምሮ የአማራ ብሔራዊ ክልላዊ መንግስት ቢሮ ኃላፊ፣ የባህር ዳር ሀገረ ስብከት ስራ አስኪያጅ፣ የደቡብ ጎንደር ሀገረ ስብከት ተወካይ፣ የሐሙሲትና ደራ ወረዳ ቤተ ክህነት ስራ አስኪያጅ፣ የገዳማትና አድባራት አስተዳዳሪዎች እንዲሁም የገዳሙ መነኮሳትና መነኮሳያት ተገኝተዋል። በዕለቱ የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም ቤተ ክርስቲያናችን ሁሉ ያላት ፍቅርና ሰላምን የምትሰብክ ሁሉን የምታከብር ስንዱ እመቤት ናት ሲሉ መልእክት አስተላልፈዋል። ብፁዕነታቸው ታሪካችንን ጠብቀን ለትውልድ ማስተላለፍና ለዓለም ሁሉ ማስተዋወቅ የሁላችንም ኃላፊነት ነው በማለት አሳስበዋል። ብፁዕ አቡነ አብርሃም በመልእክታቸው ይህንን ትልቅ አውደ ርዕይ በማዘጋጀት ታሪካችንን እንድናይና እንድንረዳ ስላደረጋችሁን እናመሰግናለንም ብለዋል። ማህበረ ቅዱሳን 17ኛው ዓለም አቀፍ ጠቅላላ ጉባኤ በነገው ዕለት እንደሚጀምር ገለጸ። ማህበሩ ከዚህ ቀደም 16 ዓለም አቀፍ ጠቅላላ ጉባኤያትን ያካሄደ ሲሆን 17ኛው ጠቅላላ ጉባኤ ደግሞ ነሐሴ 23 እና 24 2018 ዓ.ም ሊያካሄድ መሆኑ ተመላክቷል። በጉባኤው የማህበሩ የ2 ዓመታት የሥራ አፈጻጸም ሪፖርት የሚቀርብበት ከመሆኑም በተጨማሪ ወቅታዊ የቤተ ክርስቲያን ጉዳዮች በጥልቀት በመፈተሽ ባለፉት 2 ዓመታት የሰራውን እየመዘነ አዲስ አቅጣጫዎች የሚቀርቡበት ይሆናልም ተብሏል። በዚህ ጉባኤም በሀገር ውስጥና ከውጭ ሀገራት ያሉ የማዕከላት አባላት እንዲሁም ተጋባዥ እንግዶች ይገኛሉም ተብሏል። የ1 ሚሊዮን ብር ግምት ያለው የምግብ ድጋፍ ተደረገ። በአሜሪካ ዳላስ ደብረ ምሕረት ቅዱስ ሚካኤል የጽዋ ማህበራት አማካኝነት በባቄሎ ካምፕ ለሚገኙ ተፈናቃይ ወገኖች የዱቄትና የዘይት ድጋፍ መደረጉን የሰሜን ሸዋ ሀገረ ስብከት ምግባረ ሰናይ ክፍል ኃላፊ መጋቤ ሰናይት ቀሲስ ዮሴፍ አድማሱ ገልጸዋል። የደብረ ብርሃን መጠለያ ካምፕ አስተባባሪ ቀሲስ ወንድሙ ተገይ በበኩላቸው አስቸኳይ ሰብአዊ ድጋፍ ያስፈልጋል ሲሉም ጥሪ አቅርበዋል። ከ2013 ዓ.ም ጀምሮ ከፍተኛ የመጠለያ፣ የምግብ፣ የአልባሳትና የንጽህና መጠበቂያ ቁሳቁስ ችግር ቢኖርባቸውም በተለይም በአሁኑ ወቅት የሸራ መጠለያው ክረምቱን ተከትሎ በአስቸጋሪ ሁኔታ ውስጥ መሆኑን ገልጸዋል። በዚህም ምክንያት በርካታ ተፈናቃዮች ለብርድና ለልዩ ልዩ በሽታዎች መጋለጣቸውን የካምፑ አስተባባሪ የገለጹ ሲሆን በተለይም በአልጋ ቁራኛ ላይ የሚገኙ አዛውንቶች ተገቢውን የሕክምና ድጋፍና የምግብ እንክብካቤ ማጣታቸውን አንስተዋል። ተመልካቾቻችን ለዕለቱ ያዝነላችሁ አጫጭር መረጃዎች እስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።